ሰላም እንደምን ቆይታችኋል? ክብራን ተመልካቾቻችን እንደምን ሰነበታችሁ? ህይወታችሁ የሰላምና የጤና ይሁንላችሁ። ዛሬም እንደተለመደው በአስተማሪና ቁም ነገር አዘል በሆነ ፕሮግራም ተገናኝተናል። በዛሬ ቪዲዮአችን ከ40 ዓመት በላይ የሆኑ ሰዎች ጤናማ፣ ጠንካራና ከበሽታ የጸዳ ሰላማዊ ህይወትን መኖር እንዲችሉ መመገብ ያለባቸውን የምግብ አይነቶችን እንመለከታለን። እድሜያችን 40 ዓመት ሲሞላው በህይወታችን ውስጥ አዲስና ብስለት የተሞላበት ምዕራፍ እንደሚጀምር ሁሉ በውስጥ ሰውነታችን ውስጥም በርካታ የተፈጥሮ ለውጦች መከሰት ይጀምራሉ። ከ40 ዓመት በኋላ የሰውነታችን ንጥረ ነገሮችን ማቃጠል ፍጥነት ወይም ሜታቦሊዝም ቀስ በቀስ እየቀነሰ ይሄዳል። የጡንቻዎቻችን ጥንካሬና መጠንም የመቀነስ፣ የአጥንቶቻችን ስብራት የመጨመር እንዲሁም በሆርሞኖቻችን ላይ የተለየ መዋዠቅ የመታየት እድሉ በዚህ እድሜ እርከን ላይ ሰፊ ነው። ብዙዎቻችን እስከ 30ዎቹ እድሜያችን ድረስ ያገኘነውን ሁሉ ብንመገብም ሰውነታችን በቀላሉ ይቋቋመው የነበረ ቢሆንም ከ40 ዓመት በኋላ ግን የምንመርጠው እያንዳንዱ የምግብ አይነት በቀጥታ በጤናችን በንቃታችንና በቆዳችን ላይ ትልቅ ተጽዕኖ የማሳደር አቅም አለው። በዚህ ቪዲዮ ከ40 ዓመት በላይ የሆኑ ሰዎች ሁል ጊዜ ጤናማ፣ ጠንካራና ንቁ ሆነው እንዲቆዩ ለመገባቸው የሚገቡ የምግብ አይነቶችን አንድ ባንድ እንመለከታለን። አንደኛ የምግብ አይነት እርጎ ነው። ከ40 ዓመት በኋላ በሰውነታችን ውስጥ የሚገኙት የጡንቻዎች መጠን ቀስ በቀስ የመቀነስና የመላላት ባህሪ ያሳያል። ይህንንም ለመከላከልና የጡንቻዎችን ጥንካሬ ለመጠበቅ ከፍተኛ ጥራት ያለው ተፈጥሯዊ ፕሮቲን መመገብ ወሳኝ ነው። ንጹህ እርጎ ለጡንቻዎቻችን ግንባታና ጥገና የሚረዳው ፕሮቲን በቀላሉ ለማግኘት የሚያስችልን ከመሆኑም በላይ ለአጥንታችን ጥንካሬ የሚያስፈልገውን ከፍተኛ የካልሲየም መጠንን በውስጡ ይዟል። ይህም ከእድሜ መጨመር ጋር ተያይዞ የሚመጣውን የአጥንት መሳሳት አደጋን ይከላከላል። የእርጎ ትልቁና ልዩ ጥቅሙ በውስጡ ያዘው ፕሪባዮቲክስ የተባሉት ህይወት ያላቸው መልካም ባክቴሪያዎች ናቸው። እድሜያችን እየጨመረ በሄደ ቁጥር በሆዳችንና በአንጀታችን ውስጥ ያሉት የምግብ መፍጫ አሲዶችና ኤንዛይሞች ስለሚቀንሱ ለሆድ መነፋት፣ ለጋዝ ክምችትና ለከባድ ድርቀት የመጋለጥ እድላችን ሰፊ ነው። በእርጎ ውስጥ የሚገኙት መልካም ባክቴሪያዎች ግን በአንጀታችን ውስጥ ያለውን የምግብ መፍጨት ስርዓትን ፍጹም ቀልጣፋ በማድረግ ሰውነታችን የምንመገባቸው ምግቦችና አልሚ ነገሮችን ያለምንም ጫና በአግባቡ እንዲመጥና ቆሻሻዎችን ደግሞ በቀላሉ እንዲያስወግድ ይረዳል። ስለሆነም በሳምንት ውስጥ በተደጋጋሚ በተለይም ያለምንም ስኳርና ጣፋጭ የተዘጋጀ ተፈጥሯዊ እርጎ መመገብ የሆድ ዕቃ ጤንነትን ከመጠበቁም በላይ የሰውነትን በሽታን መከላከል አቅምን በእጅጉ ይጨምራል። ይህ ልማድ የውስጥ አካላትን ንጽህና በመጠበቅና የጡንቻዎችን መኮማተር ብቃት በማደስ ሁል ጊዜ ሰውነታችን ጤናማ እንደሆነና ከእድሜ መጨመር ጋር ተያይዞ የሚወጡ በሽታዎችን የመቀነስ ከፍተኛ አቅም አለው። ሁለተኛ ለውዝ። ለውዝ በውስጡ ሞኖሳቹሬትድ የተባሉትን ለሰውነት እጅግ ጠቃሚ የሆኑ መልካም ስቦችን፣ ከፍተኛ የፕሮቲንና የፋይበር ክምችትን በአንድነት የያዘ ድንቅ ምግብ ነው። ይህ ጤናማ ስብ በደም ስሮቻችን ውስጥ የሚከማቹ መጥፎ ኮሌስትሮልን ወይም ኤልዲኤልን በመቀነስ የደም ስሮቻችን ሁል ጊዜ እንዳይጠቡ በማድረግ ከድንገተኛ የልብ ህመም አደጋ ይከላከላል። በተጨማሪም ለውዝ በውስጡ ባለው ከፍተኛ ቫይታሚን ኤ እና የጸረ ኦክሲዳንት ክምችት ምክንያት የአንጎላችን ነርቮችን ከእርጅናና ከሴል መበላሸት ይከላከላል። ይህም ከ40 ዓመት በኋላ አልፎ አልፎ የሚከሰተውን የመርሳት ስሜትና የአስተሳሰብ መዘግየትን በማጥፋት የማስታወስ፣ የመተንተንና የማሰብ ብቃትን በከፍተኛ ደረጃ ያሳድጋል። ለውዝ በውስጡ የያዘው ማግኔዥየም የደም ግፊትን ለማስተካከልና በደማችን ውስጥ ያለውን የስኳር መጠንን ሁል ጊዜ በተረጋጋ መስመር ላይ እንዲቆይ ለማድረግ ትልቅ ተፈጥሯዊ እገዛን ያደርጋል። ይህንንም ጥቅም ለማግኘት በየቀኑ ጥቂት የለውዝ ፍሬዎችን መመገብ የልብን ድንገተኛ መታወክን ከመከላከልን ባሻገር የሰውነታችን የሆርሞን ሚዛንን በተለይም በሴቶች ላይ አብዛኛውን ጊዜ የሚታየውን የሆርሞን መዛባትን በከፍተኛ ሁኔታ የማስተካከል አቅም አለው። ሶስተኛ አቮካዶ። አቮካዶ በውስጡ ኦሊክ አሲድ የተባለው ጤናማ ስብ በከፍተኛ መጠን ያዘ ሲሆን ይህ ስብ በሰውነታችን ውስጥ የሚፈጠሩ ስውር የውስጥ አካላት መቆጣቶችንና እብጠቶችን ወይም ኢንፍላሜሽንን በከፍተኛ ሁኔታ የሚቀንስ ልዩ ተፈጥሯዊ ኃይል አለው። ይህም የደም ዝውውራችን ፍጹም ቀልጣፋና ሰላማዊ እንዲሆን በማድረግ የልባችንን እድሜ ያራዝማል። ከዚህም በላይ አቮካዶ የቆዳችንን የውስጥ እርጥበት እንዳይጠፋና እንዳይደርቅ ስለሚያደርግ ከእድሜ መጨመር ጋር ተያይዞ የሚመጣውን የቆዳ መሸብሸብ፣ መላላትና የእርጅና ምልክቶችን በመከላከል የወጣትነት መልክና የቆዳ ብሩህነትን ጠብቆ ለማቆየት ይረዳል።
በአቮካዶ ውስጥ የሚገኙት ሉቴንና ዚአንቲን የተባሉ ንጥረ ነገሮች ከ40 ዓመት በኋላ ለሚከሰተውና በእድሜ መግፋት ምክንያት ለሚመጣው የአይን እይታ መደብዘዝ ወይም በሕክምና ቋንቋ ማኩላር ዲጀነሬሽንና የአይን ሞራ በሽታን ፍጹም ተፈጥሯዊ በሆነ መንገድ ይከላከላል። ስለሆነም አቮካዶን በየቀኑ በአመጋገባቸው ውስጥ ለምሳሌ በሰላጣ መልክና ወይም ደግሞ አቮካዶን በራሱ መመገብ በውስጡ ያለው ከፍተኛ የፖታሽየም ክምችት የሶዲየምን ጎጂ ውጤቶችን በማጥፋት የደም ግፊትን ወዲያውኑ ያስተካክላል። አቮካዶን መመገብ የውስጥ አካላትን ሁልጊዜ ከውጥረት ነጻ ለማድረግ የተጎዱ ሴሎችን ለመጠገን ትልቅ ተፈጥሯዊ እገዛን ያደርጋል። አራተኛ ተልባ ነው። ተልባ ከ40 ዓመት በኋላ ባለው የዕድሜ ክልል ውስጥ ለሚገኙ ሰዎች ፍጹም ተመራጭና በየቀኑ ሊወሰድ የሚገባ ድንቅ ተፈጥሮ መድኃኒት ነው። ተልባ በውስጡ ኦሜጋ 3 ወይም ደግሞ አልፋ ሊኖሌክ አሲድ የተባለውን ለልብና ለአንጎል ጤንነት እጅግ ተፈላጊ የሆነውን መልካም ስብን በከፍተኛ ሁኔታ በውስጡ ይዟል። ይህ ስብ በደም ስሮቻችን ውስጥ የተከማቸውን መጥፎ ስብን በመቀነስና ደማችን እንዳይረጋ በማድረግ የልብ ህመምና ከጭንቅላት ደም መፍሰስ አደጋዎች ይከላከላል። በተጨማሪም ተልባ ሊግናንስ የተባለ ልዩ የእጽዋት ንጥረ ነገርን በውስጡ በሰፊ ይዟል። ይህ ቅመም በሰውነታችን ውስጥ እንደ ፋይቶስትሮጅን በመሆን በተለይም ከ40 ዓመት በኋላ በሴቶች ላይ የሚከሰተውን የሆርሞን ሚዛን መዛባትን ሙሉ በሙሉ ይከላከላል። እንዲሁም ከተልባ የምናገኘው ከፍተኛ የፋይበር ክምችት የአንጀታችንን ስራ ፍጹም ቀልጣፋን በማድረግ ከከባድ የሆድ ድርቀትና ከረጅም ጊዜ የአንጀት በሽታዎች በጽኑ ይከላከላል። ተልባን ስንመገብ ሁልጊዜ ማወቅ ያለብን ነገር ፍሬውን እንዲሁም ሙሉ ከምንመገብ ይልቅ ፈጭተን ወይም ፓውደርን መጠቀም እንዳለብን ነው። ፓውደርን መጠቀም እጅግ አስፈላጊ ነው። ምክንያቱም የተልባ ፍሬ ውጫዊ ሽፋን ጠንካራ በመሆን ሳይፈጭ ከተበላ ሆዳችን ሳይፈጨው እንዲሁም በቆሻሻ መልክ ሊያስወጣው ይችላል። ይህ ደግሞ ከተልባ የምናገኘውን ጥቅም ሳናገኝ መብላታችን ብቻ ትርጉም ሳይኖር እንዲቀር ያደርጋል። ስለዚህ ተልባን ስትጠቀሙ ከፍሬው ይልቅ ዱቄቱን ብትጠቀሙት እጅግ መልካም ነው። አምስተኛ በቂ ውሃ መጠጣት ነው። ከ40 ዓመት በኋላ ባለ ዕድሜ ክልል ውስጥ ምንም ያህል ጤናማ ምግቦችን ብንመገቡ እንኳን በቂ ውሃ ካልጠጣን ግን በቂ ውሃን አለመጠጣት ግን ሰውነታችን ምግቦቹን ማብላላትና መርዞችን ለማስወገድ እንዲቸገር ያደርጋል። እድሜያችን እየጨመረ በሄደ ቁጥር የሰውነታችን የጥም ስሜትን የመለየት ተፈጥሯዊ አቅም ቀስ በቀስ ሊቀንስ ይችላል። ይህ ማለት ሰውነታችን ፈሳሽ እያጣ ቢሆንም እንኳን ጥም ሳይሰማን ቀኑን ሙሉ ልናሳልፍ እንችላለን። ታዲያ ይህ ዲሃይድሬሽን ወይም ደግሞ የፈሳሽ እጥረት ደማችን ጥቅጥቅ ያለ እንደሆነና ኩላሊታችን በደረቁ እንዲሰቃይ ያደርጋል። በቂ ውሃ ለመጠጣት በደም ውስጥ ያሉ መርዛማ ኬሚካሎች በደማችን ውስጥ ተከማችተው እንዲቀሩ ስለሚያደርግ የቆዳችንን የእርጅና ፍጥነት እጥፍ ያደርገዋል። እንዲሁም ለተደጋጋሚ የራስ መታትና ለሆድ ድርቀት ዋና መንስኤ ይሆናል። ውሃ በቂ በሆነ መጠን ወደ ሰውነታችን በሚገባበት ጊዜ ደማችን ቀጭንና ቀልጣፋ ስለመሆን የምንመገባቸው እንደ እርጎ፣ ለውዝ፣ አቮካዶና ተልባ ያሉት አልሚ ምግቦች ሰውነታችን ከነዚህ ምግቦች ንጥረ ነገሮችን በቀላሉ ለሰውነታችን ሴሎችና ለአንጎላችን እንዲደርስ ያደርጋል። ስለሆነም ስፔሻሊ ከ40 ዓመት በኋላ በቂ ውሃ መጠጣት ቢያንስ በቀን ከ8 እስከ 10 ብርጭቆ ውሃን ለመጠጣት መሞከር የሰውነት ጤናችንን ከመጠበቁም ባሻገር እርጅናን ተከትሎ የሚከሰቱ እንደ አልዛይመር ያሉ ችግሮችን ለመከላከል ይረዳል። ስለዚህ እነዚህ አራቱ ምግቦች ከ40 ዓመት በኋላ ያሉ ሰዎች እነዚህ ምግቦችን በመገቡ አንደኛ ለበሽታ መጋለጥ እድላቸው ይቀንሳል። ሁለተኛ ደግሞ ጤንነታቸውን እንደጠበቁ እንዲሁም ደግሞ የቆዳ ብሩህነታቸው፣ የአይምሮ ብቃታቸው፣ የማሰብ ብቃታቸው እንደተጠበቀ እንዲቀጥል ስለሚያደርግ በዚህ እድሜ ክልል ውስጥ ያሉ ሰዎች ወይም ደግሞ በ40 ቤት ውስጥ ያሉ ሰዎች ይህንን ምግብ በመገቡ ከእርጅና ጋር የሚመጡ እነዚህ ተጓዳኝ ምልክቶች ለምሳሌ ቆዳ መሸብሸብ፣ ለበሽታ በቀላሉ ለመጋለጥ ወይም ደግሞ የኢሙን ሲስተም መዳከምና እነዚህ የመሳሰሉ ችግሮችን ሰውነታቸው በራሱ እንዲከላከል ስለሚያደርግ ለበሽታ መጋለጥ እድላቸው ይቀንሳል። እንዲሁም ቆዳቸው ጤናማ እንዲሆን አይምሯቸውም ደግሞ ቶሎ እንዳይዝል ወይም ደግሞ ለበርሳት በሽታ ወይም ለአልዛይመር እንዳይጋለጡ ይከላከላል ማለት ነው። በ40 ዓመት ውስጥ ያሉ ሰዎች ወይም ደግሞ ከ40 ዓመት በኋላ እድሜያቸው እየጨመረ ሲሄድ ለነዚህ መሳሰሉ በሽታዎች እንዳይጋለጡ እና ሰውነታቸው ጤናማ እንዲሆን አይምሯቸውም ሳይዝል እንዲሁም ለመርሳት ችግር ሳይጋለጥ እንዲሰራ እነዚህ ከላይ ያናቸው ምግቦችን ሊመገቡ ይገባል። የተወደዳችሁና ተከበራችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሀሳብ አስተያየት ካላችሁ በኮሜንት ሳጥን ላስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።